በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። እንኳን ለወርሃዊው ለቅዱስ ገብርኤል መታሰቢያ ቀን በሰላም አደረሳችሁ። ዛሬ የቅዱስ ገብርኤልን የስሙን ትርጓሜ በሰፊው እንመለከታለን። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ እግዚ ወገብር አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ሰላም ለዝክረ ስምከ ዘይተረጎም ምስጢር ባህቱ ይመስል ብሂለ እግዚ ወገብር። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው፣ ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል እንዲል መልካ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችን መድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል ከፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤልና ክብሩ። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስብእት፣ መልአከ ብስራት፣ መጋቢ አዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረነ እያሉ ሲባዝኑ ሳጥናኤልን የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና፣ ንቁም በበህላዊነ እስከነረክቦ ለአምላክነ በማለት መላእክትን ያረጋጋ መልአክ ነው። አክሲማሮስ ገጽ 35። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ወበንተዝ ይደሎ ከመይጹር ዜናሃ ለማርያም ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህ በኋላም ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘውትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በየወድስዋ መላእክትና በመሳሰሉት ጸሎቶች ዘውትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ርእዩኬ አሃዊነ ዘከመታፈቅሮ እግዝእትነ ማርያም ለቅዱስ ገብርኤል እምኩሎሙ መላእክት እስመ አብሰራ ልደተ ወልድ እግዚእነ ኢየሱስ ክርስቶስ ወውእቱ ከሚያፈቅራ ወይረዳአ በጊዜ ምንዳቢሃ ለነኒ ይርዳአነ በጊዜ ምንዳቤነ። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተነግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ራእይ 18:1። ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። መዝሙር 103። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባሕሩ ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ራእይ 10:1
ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገድ ሰራዊት ላይ የአርባብ አለቃ ነው። ነቢዩ ሄኖክን በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ሄኖክ 10:14 ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልአኩም ሰይፍ እንደወረወረ ከዚህ በታች በተጻፈው መልኩ እንገነዘባለን። ይኸውም ሰላም ለሰኮናከ ወለመክየድከ ክሌ ታሕተ አውደ መስቀል ዘቆማ በዕለተ ድልቅልቅ ወውዋኤ ሰይፈ ቁጣ ገብርኤል ዘመላይከ ቅድመ ጉባኤ አነስትሰ ሶበ ሰማ ቃለ ዚአከ በቋኤ ሀበ ሐዋርያት ሆራ ይንግራ ትንሣኤ። ትርጉም ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም ላለው። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘግዝገ ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በሀገራችንም በተለምዶ ሚካኤል እንዳየህ ገብርኤል እንዳያየህ የሚባል አባባል አለ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌ ካህኑ ዘካርያስን የመልአኩን ቃል ባለመስማቱ ወይም ባለመቀበሉ ዲዳ ሆኗል። በተጨማሪም በኢአማንያንም ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። ሉቃስ 1:11 ቅዱስ ገብርኤልና ተራዳይነቱ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። ዳንኤል 3:25 ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። ማቴዎስ 2:19 ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል። ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምን ጊዜም ከእግዚአብሔር የማይለይ መሆኑን አማላጅነቱን ለመግለጽ ነው እንጂ። ሉቃስ 1:19 ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶች እንመልከት። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል እንዲል። መዝሙር 91:11 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 34:1 በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። ዘጸአት 23:20 ቅዱስ ገብርኤልና ክብረ በዓሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳን መላእክትን ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም በታኅሳስ 19ና በሐምሌ 19 የመልአኩ የቅዱስ ገብርኤል በዓል የሚከበርበት በደማቅ ሁኔታ የሚከበርበት ታላቅ በዓል ነው። እንዲሁም በየወሩ በ19 የቅዱስ ገብርኤልን መታሰቢያ ቀን በቅዳሴ በማህሌትና በዝማሬ በምስጋና ዘወትር ስታመሰግን ኖራለች፣ ወደፊትም ትቀጥላለች። የመልአኩ የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይኑር ለዘላለሙ አሜን። ይቆየን። እንዲህ አይነት መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድታግዙን በአክብሮት እጠይቃለሁ። አመሰግናለሁ። ምንጭ ማኅበረ ቅዱሳን